እቺን ድሎት መቅመስ በጣም ቸኩያለሁ። ሼፍ አሉኝ። አቤት አስነሳልኝ ዝሆናሉ እንዴ ሙሽራ ሳይጋብካችሁ 15 አመት ሙሉ በየአመቱ ከ1500 በላይ ተማሪ ያስመረቅና ያስመረቃል። ቤት ውስጥ ላሉ ለተለያዩ ሰዎች የሚጠቅሙ ወደ 5 የምግብ ዝግጅት መጽሐፎችን ጽፈሃል እና እኔ ማግኘት ከፈለሽ ድግስ ደግሽና ጥሪ ይዤልሽ ምግብ እመጣለሁ በደስታ ይሁን ይሄ ቤተሰቦቻችን እልፍኝ ገበታ ላይ ነው ያለነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዛሬ ሁላችንም የምናውቀው የምንወደው ቀለል ባለ መንገድ ሙያውን ለብዙዎች እያስተማረ የሚገኘው ሼፍ ዮናስ እልፍኛችን ውስጥ ተገኝቷል። ከሱ ጋር ቆንጆ ቆይታ እናደርጋለን። እናንተም በደንብ ተከታተሉ። ዮኒ በጣም አመሰግናለሁ አክብረን ስለመጣ። በጣም አመሰግናለሁ ስላከበራችሁኝ ስለጠራችሁኝ ደስ ብሎኛል። በጣም ነው የማመሰግነው። ምንድነው የምንሰራው ዛሬ? በጾም ቀጠራኝ እንጂ ጥሩ ነበር። ብዙ ስራ ነበር በጾም ቀጠራኝ። ዛሬ እንግዲህ የጾም ዱለት እናዘጋጃለን። ከአትክልት ከመንቶች ከዚህ ከጥራጥሬ የሚዘጋጅ የጾም ዱለት አለ። እሱን እንሰራላለሁ። ያ ደግሞ በአትክልት የምሰራው ፍትፍት አለ። ፍትፍት በስጋ ብቻ አለ። በአትክልትም ፍትፍት አለና እሱን አዘጋጃለን። እንደ ነገሮቻችን ደግሞ ለገበታችሁን ደመቅ እንዲያገራችሁ ደግሞ ትንሽ ሰላጣም ሰርተን እናቀርባለን። ዘኛ እንግዲህ ሬስቶራንት የለንም። እኛ ወንደላጤ ሄደን ወንደላጤ ጠራው። ስለዚህ የወንደላጤ ምግብ ምን ሰራው በጣም አሪፍ እዚህ ቆንጆ ምግብ ሰርተን እንግዲህ ዛሬ እንደሚክን ጋብዛችኋለን ማለት ነው። ምንድነው እዚህ ጋር ያሉት ለመስራት የሚረዳ? እንግዲህ ወደ ጾም ድሎት ስንዴ እንግዲህ በብዛት የምንጠቀማቸው እዚህ አኩሪ አተር የተፈጨ አኩሪ አተር አለ፣ የተቀቀለ ድፍን ምስር አለ። እንግዲህ ሽንኩርት፣ ቃሪያ፣ ቲማቲም እንግዲህ ለዙ ስራ ያስፈልጉናል። ለማጣፈጫ ደግሞ ኮረሪማ እንጠቀማለን፣ ሚጥሚጣ እንጠቀማለን። ቅመማ ቅመሞች ቅቤ ስለማንጠቀም ደግሞ የወይራ ዘይት ተጠቅመን ቆንጆ አድርገን የጾም ድሎት እናዘጋጃለን። ለፍትፍቱ ደግሞ የሚያስፈልገን ዋነኛ ግብአታችን እዚህ ጋር የምትመለከተው ድንች፣ የተላጠ ድንች አለን፣ ሽንኩርት አለ፣ ቲማቲም፣ ቃሪያ ተጠቅመን ደግሞ ከካሮት ጋር ደግሞ ቆንጆ ፍትፍት በእንጀራ እናዘጋጃለን ማለት ነው። ስለዚህ ሁሉ ዝግጁ ነው ቤተሰቦቻችን። ግን አንተ ሳይው ነገር ተዚህ አይኖ ዋላውራ አኪቾስ እንዳንተ ረዘም ያለ ሰው ሲመጣ ስም አለው ሌላ ምን ይባላል? ሌንጊን ይባላል። ሌንጊን እና ሌንጊን ይባላል ስማቸው ይወጣላቸዋልና ግን በዚህ አልማጭ እንዲያጸድቅ ላፈራለሁ። ሌንጊን ነው ስማቸው። ብዙ ጊዜ ከየት መጣ መሰለ? አንድ ራታቶኒ ይባላል የኩኪንግ ያለበት ቪዲዮ አለ። እንደው በጣም ብዙ ሰዎች የሚወዱት አንድ አይጥ ኪችኑን በኩኪንግ ሲመራው ነው። አይጥ ኪቹን እየመራው ማለት ነው። እሺ እዛ ላይ የነበረው ሼፍ ሌንጊን ነበር ይባላል። ረጅም ልጅ ነው ልክ እንዳንተ ረጅም ነገር ነውና ሌንጊን እንግዲህ የፓስታ ታይፕ ነው። ረጅም የፓስታ አይነት ነው። እንደ ተላተ ተጠፍጥፎ ረጅም ነው። እሱን ጋር ከሱ ጋር ያለው ሌንጊን የተባልከው ፓስታ። ስለዚህ ከዛሬ ከሌንጊን ጋር ሰራል ጠብቁ። ሌንጊን ምንድነው ማገዝ? ከንቱን ጀምር እንግዲህ ከፍትፍቱን ጀምር። ፍትፍቱን ለመስራት የሚያስፈልገን ግብአት እንግዲህ ሽንኩርት አዘጋጅተናል። ጊዜ እንዳይወስድብን ቶሎ ብለን ለእንግዶች ለመጋበዝ። እሺ ዮኒ መገናኛ 24 አካባቢ ነው ተወልደ ያደግከው? መቼ መረጃ ታጣም እንዴት ይታጣ? የቀለጠ ሰፈር ያራቀው ልጅ ነው በነገራችን ላይ። የዛሬ 27 አመት አካባቢ ነው ወደ ሼፍነት ሙያ የገባኸው። በጣም ረጅም አመት ነው 27 አመት ማለት ጎርምሶ እስከ ወጣትነት እስከ ማርጀት ነው። በሙያ ማርጀት ነው አትፈራ 27 አመት ወጣትነት ድረስ አብረን ቆይተናልና በጣም ወጣት ሆኜ ነው የገባሁትና እንግዲህ እስካሁን ምንም ሙያ አልቀየርኩም፣ ምንም አልቀላቀልኩም። ለመጀመሪያ ጊዜ የገባበትን አጋጣሚ ነገር ላዳ መኪና መንዳት እንደ እንትን ነገር ነው፣ ትልቅ ነገር ነው የሚታየውና እሺ እቤት ፋዘር ላዳ መኪና ገዛና ለሹፌር ሰጥቶት ሹፌሩ ትንሽ አቢዝ አርጋት መኪናዋና ሲያርጋት ጊዜ ለምን ያልሰራ ማለት አልኩት። ሁለተኛ መጫፍ ነበርና ታክሲ ለመንዳት ሶስተኛ መጫፍ ማውጣት አለብኝና እሱን ለማውጣት ወደ ስቴዲየም አካባቢ መላለስ ነበር ለመለማመድ ማለት ነው። እሺ ስለማመድ እንደዚህ እንትን ላይ ተለጥፈው ማስታወቂያ ኩኪንግ ስልጠና ማሚል ስልጠና አየሁ። በደንብ በጣም ውስጤም ስለነበረ ገባውና ወጣ ጆን አደረኩኝ። ግን ስገባ ጆሲ በጣም የሚገርም ነገር በማግስቱ ላቆመው ነበር። እኔ ብቻ ወንድ የነበርኩ በሙሉ ሴቶች ነበሩና ማንም እኮ ወንድ የለም ማለት አስተማራችን ወንድ ነው። እሺ እንደዛ ይታረገና አንድ ወንድ ልጅ ስላየው በጣም ደስ ብሎኛል። እንግዲህ ከኛ ጋር ይዘልቃል። ሴቶቹ እንዳለ ወደ እኔ ሲዞር ታውቃለህ ማን ነው አሉ ባዚ ላሚ መጣ ግቡሱ ማላይ እንኳን ተቀምጬ ማለት ነው። እዛ ሆኜ በቃ ነገ አልመጣም አልኩ። በቃ ወሰንኩ አልመጣም ብዬ ማለት ነው። ለቶ አስተማሪ ወዲያው ገብቶታልና ልክ ወጣ ደረጃ ተገናኘና ዮናስ ነገ አልመጣም አለኝ። አልመጣም አልኩት። እኔ ወንድ አይደለሁ ማስተምረው አንዲት ቀራለ ብሎ በጣም መከረኝና እንደውም በቃ በጣም የሆነ የሚያበረታታ ነገር ተናገረኝ። እሱም ደስ ብሎታል። በጣም ደስ ብሎታል። በቃ እሱ ወንድ ተማሪ ብዙ አልነበረምና
ከዛ የሱም ምክር ሰምቼ ተማርኩ። መጨረሻ ላይ ስወጣ ተሸልሜ ወጣሁ። ተሰራ ነበር ከዛ ፊት ቤት ውስጥ? አዎ ስለዛም መሰለኝ እንትን ያው በጣም ማበስለው ምግብ ይጣፍጣቸዋል። ቤት አጋጣሚ ሼፍ አህመድ በጣም አመሰግናለሁ። ለኔ በቃ ለዚህ መድረሴ ትልቅ ቦታ ያለው መምሬ ነውና እሱ በነገሬ መሰረት በቀስ ያልኩ መጣ ጀመርኩኝ። ይሄን እያበሰልን ደግሞ ድንቻችንን እንከትፋለን ማለት ነው። እሺ እየበሰልን እንዴት ማለት ስለዚህ ላይ እናብስለው እናብስላለን ማለት ነው። እችን ዋን ደፋርበትና አድፋት እናምጣት። እዛች ጋር ዘይት አጣም ትችላለህ። ረዘም ትላለህና ሎንጊ ነው እሷን እዚህ ጋር ዘይት እናደርጋለን። እሺ ዘይት እንግዲህ ለዚህ ለፍትፍቱ መስሪያ በአበሻ ቡና ሲኒ አንድ ያክል እናደርጋለን ማለት ነው። እሺ እንዲህ ካደረግን በኋላ የወይራ ዘይት ማንኛውም ዘይት ይሆናል። አሁን የተጠቀምኩት አጋጣሚ ጠርሙስ ተጠቀሙት እንጂ የተጠቀምኩት የኮኪንግ ኦይል ነው። የእንትን ለሰላጣ ግን በኋላ ተጠቀም የወይራ ዘይት እንጠቀማለን። እሺ ይሄ ኖርማል ዘይት ነው ተጠቀምና እሱን ካደረግን ትንሽ ሞቅ እንዲናደርገዋለን። ክላስ ከጨረስኩ በኋላ ትልልቅ ሆቴሎች ነው የሰራው። ስሰማ እንደውም የሰራባቸው ሆቴሎች አሁን ላይ በሰፈር ስም እስከ መጠራት ደርሰዋል። አዎ ኢምፔሪያል ሆቴል፣ ትልቅ ሆቴል፣ ሆሸበሌ፣ አትላስ ሆቴል፣ ሆሸበሌ ትልቅ ሆቴሎች ናና ከዛ በዛ ደግሞ ወዲያው ደግሞ ወደ ማስተማር ነው የገባሁት። ወዲያው ደግሞ ይገርም አጋጣሚ ልንገር። እሺ የዛ የኤልኤም ኢንተርናሽናል ትምህርት ቤት ስራ አስኪያጅ ቢኒያ ባል ጓደኛዬና ጠራኝ ለጉብኝት ሄድኩት ነው። እሺ መጽሐፍ ምናምን ነበረኝና ተዋውሰን ልዋስ ብቻ አላቅም ሄድኩት እሱ ጋር ሄጄ ተማሪዎች አስተማሪ እንትን ብሎባቸው ደስተኛ ሳይሆኑ ቀርተው እሱ ጋር መጥተው ይከሳሉ። በቃ እሱ እንትኖቹ ለማባበል ይሞቅ ጥረት ያደርጋልና ልክ ሄዱ ምን ማታስተምርኝ ማንታ አለኝ። አንተ ሊያስተምር ያላቀኝ ነገር አልኩት። አጋጣሚ ነው አጋጣሚ ይልኩት። እሺ እባክህ ትንሽ ይረጋጉ ተማሪዎች ቢያስ አስተማሪ እስከማይገኝ እንኳን ሸፍኔ እባክህ ጋውን ለበስኩና አረጋግጬ ልወጣለሁ አልኩት። ስገባ ሲያስፈሩ ተማሪዎች በጣም ኮስተር በቃ ደግሞ ማመጣብን መሰለኝ ተኮሳትሯል። ምንድነው ችግራችሁ ማን ካልካቸው በቃ ጮት ሊፈጠር ነው። ሌላ ነገር በቃ ሼፍ ከዮናስ ባለው እና የመጣው ዛሬ እንደዚህ ጉዳይ ነው የመጣውትና እስቲ መፍትሄና በጅ በጮቻችሁ መፍትሄና በጅ ማብዬ አረጋግጬ ሳወራቸው የሆነ ፈገግ ደህና ማለት ጀመሩ። አንተንም እንደምትማረው አልኩት። አንደኛው እኔ ራሴ ከፍታለሁ አለ። አንቺ ለመቀጠር አንቺ ያሉ ሁሉም ህልማቸው ነገሩ ታዲያ ህልም ይሳካኮ እያልኩ በቃ የሆነ ብቻ ብዙ ቀዋጠርኩና አሳመንኳቸው ማለት ነው። የሆነ ሳለ በጣም ደስ ብሏቸው አጨበጨቡ ክላስ ውስጥ ማለት ነው። እሱ ለከውጭ ቆመ እንደምትኛል ምን እያላቸው ነው እሱ። ከዛ በቃ አጋጣሚው እዛው እሱ ካላስተማረን ብሎ በቃ እንትን አሉ። እሺ አንድ ክላስ ያልኩት ሰውዬ 4 ክላስ ተሰጠኝ። በቃ እንደ ቀልድ መምህር ሰገብቼ ማለት እዛ ሆኜ ደግሞ የራሴን በቃ ምን አሰብኩ መሰለህ ዮናስ ለካ መክሊት የማስተማር ነው ያልኩና በቃ እዛ ሆኜ የራሴን ቱሪ መክፈት አለብኝ ቢወሰንኩኝና ወደ በአመቱ ተወደንች ከሆነ ቤታችን ከፈትን። እሱን ትምህርት ቤት ስትከፍተው ለብቻ የማይታሰብ ነው። ሰዓቱ ከባድ ነበር እና ምን ሰሞን ከጓደኞች ጋር ተሰባስባችሁ በቃ ገንዘብ እናዋጣና ቀለል ባለ መንገድ ይከፈትልናል ትምህርት ቤታችን አላችሁ። አራታችሁ ማዋጣችሁ የደረሳችሁበት ብር በጣም ያስቀና። ምክንያቱም የሚያስፈልጋችሁና የደረሳችሁበትን ስሰማ በጣም የሚገርም ነው። ትንሽ በጣም የሚገርም ነገር ነው። 200 ምናምን ሺህ ያስፈልጋል ለመክፈት። የሚገርም ልክ መቼ መሰለኝ ሰንኩት አግብቼ ጫጉላ ቤት ሆኜ ነው ሰንኩት እና ጓደኞቼ ወደ ስራ ለመለስ ብላቸው ይሄ አማንዴ ማማሉኝ። እሺ ሳለስ ብሩ ስናጋጨው ብሩ በቃ ታስቃለች። ወጣችው ብሩ ማለት ነው ስንት ሆነ? 60 ምናምን ሺህ ወጣች። የሚያስፈልጋችሁ 200 ምናምን ሺህ ብር ነው የሚያስፈልገው። ከዛ ያለና ማለት ምንድነው ሼር መሸጥ ነው። በቃ ሼር ሸጥን ያየነው ግን አለ ግን አሰራሩን ቤተሰቦች እያያችሁ ነው። አሁን ያደረገ በቃ ድንች ከፋ የኔ እንዴት ነው ግን ጨምረው እንደከፋ ከፋኝ እኮ ሰርቼ እንዴ ያንተም እንዳይከፋ። እሺ ሽንኩርቱ ከንቱ ጊዜያቸው አልፎባቸው አይገቡም። ችግር የለም አልፎባቸው እነሱ ሼር ሸጥና ተከፈተ። በቃ የሚገመል ለትምህርቱ መከፈትና ለቢዝነስ ለመጀመር ትልቅ ቦታ ያሉ ሰው ያሉ አቶ ለገሰ ይባል የዋሪት ቢዝነስ ባለቤት በጣም መስጊድ አጋጣሚ አመሰግናቸዋለሁ። እሺ አንድ ቀን መጡና ቢሮአቸው ልኩኝ እና በእኛ ጊዜ ዱባይ ሄዶ መስራት በጣም እንትን ነበር ፋሽን ነው። ቢዝነስ ብርን በደንብ አለ ይባላልና
ታችሁ በጣም ይመላለሳሉ ለንግድና ቢራቸውን ካገባውና አቶ ለገሰ ባኮትን ቢሮ ሜድ እንትን ይፈልጋለሁ ዱባይ ነጭ ሽንኩርት ጨምሮ ነጭ ሽንኩርቱ ብዙ አይደቅም አይደል? አይደቅም ስላለ መፍጨት እንችላለን ግን እንደዚህ በጣም ቆንጆ ነው የሚሆነው። ደስ ባኮትን እዛ ሄጄ መስራት ፈልጋለሁ ታውቁኝ አልኳቸው። ዝም ብለው ያዩና አይወጣ አንድ ነገር ልንገርህ አለ እዛ ትሄድ ስራ ልስጣልኝ አዲስ አበባ ውስጥ የዛ ጊዜ ከተማ ውስጥ እንትን ሳምቡሳ መጥበስ ቺስ መጥበስ መንገድ ላይ ስትሪት ምን የለም። እኔ ከክፍለ ከተማ አስፈቀድልሃለሁ መስቀል አደባባይ ላይ ጥላ እና እንደዚህ ካውንተር ልስራልና እዛ ጋር ብስኩት፣ ሳምቡሳ፣ ሳንድዊች ሽጥ። ከ2 አመት በኋላ ሬስቶራንት ከፍተን እንገናኛለን አለኝ። ታደኩ ተምሬ ይሁንኝ መንገድ ላይ ሳምቡሳ ጥበሱኛ ይሶይ ምን ወቅታቸው ነው አልተዋጣልም ማለት ይሆናል ሳቢ ልክ ቢዝነስ የገባ ጊዜ እኔ ጋር ናሉ ዛሬ አግዛለሁ። አሁን አልገባም ማለት ከባዱ ቢዝነስ ሲገባ ግን በኋላ ገባኝ ታውቃለህ። ከአመት በኋላ ገባኝ። ሲገባኝ ትምህርት ከፍተን የመጀመሪያ ተማሪ 100 ምናምን ተማሪ ተመረቀው ሲመረቅ የክብር እንግዳ እሳቸው ነበሩ እና እሳቸው መጥተው ታሪክ ተናገሯት። 15 አመት ሙሉ በየአመቱ ከ1500 በላይ ተማሪ ያስመረቅና ያስመረቅ ነበር በየአመቱ። እንዴት እየደለ ነው እንግዲህ ሽንኩርትና ካሮቱ ከበሰለ በኋላ ነጭ ሽንኩርት አድርገን ከዛ ድንች ጨመርን። እናንተ ላስተምራችሁ እየለዛው አሁን ልታይ ነጣ ያለ ድንች ታዩታላችሁ። ሳት ትንሽ ጥርጎ የምናደርግበትና ናጣፍጦና ውሃን ችከልስበታለን። ስንከልስ ውሃ ምንከልስ ምንድነው ለፍትፍት ነገር ስለሆነ በኋላ ጣዕሙን ጥሩ እንዲሆን ማለት ነው። ቁንበሮ እያደረኩኝ ነው። እሺ በኋላ እንጨምርበታለን። ግን ትንሽ ጣዕሙን ቆንጆ እንዲያደርግልን አዋህደን እስከዛ አንዴ እሺ ሰላም ጎበዝ ነው ጎበዝ ጎበዝ ነገር በእውነት አያያዝ ይስላል። ትክክለኛ እንትን አያያዝ ነው ያስከው በእውነት። አዎ በዮኒ ከተመሰከረ ተው ፍጠኑ እንደዚህ የሚይዝ ሰው አለ ሆቴሎች ፍጠኑ ረዳት ሼፍ አሁን እንደዚህ አያያዝ እንደዚህ አያያዝ አያያዝ አንተ ቆንጆ ትክክለኛ አያያዝ ነው ያስከው። ቤተሰቦቻችን የአትክልት ፍትፍቱ በአግባቡ እየበሰለ ነው ያለው። ሁሉ ነገር ተጨምሯል ይሆናል። ስለዚህ ቀጣይ ደግሞ የዱለት የጾም ዱለት እንግዲህ እሱን አዘጋጃለን። እስቲ መጥበሻ አምጣና መጥበሻ አነሳ መጥበሻ አምጣና የሰራ እንትን እናደርጋለን። ይሄ ላርግላ አነሳለ አነሳለ እቺ ጋር ጣራትና እሺ ቶሎ ይሞከን። እየጋለ ነው። አሁን የወይራ ዘይት ታመጣለህ። በወይራ ዘይት ነው የምሰራው። እሺ ትንሽ የወይራ ዘይት እንደዚህ እናደርጋለን። በኖርማል ዘይት ይሰራል ይሄ ነው። ቻል የበለጠ ጣዕም እንግዲህ ቅቤ ስለማንጠቀም ያንን ለምንድተካልን ነው የምናደርገው። ይሄን ካረግን በኋላ የደቀቀውን ትንሽ መጠጥ ማለት አለባት እንትሏ ውሃውን ጠብቃታል ነው ማለት ነው። መጠጥ ሲያደርግ ሌላ ነገር እንጨምራለን ማለት ነው። ይሄን አኩራታው ይገባል ማለት ነው። በጣም ማለት ትምህርት ቤቱ 2013 14 አካባቢ ተዘግቷል። ለምንድን ነው የተዘጋው? ያው ሁሉ ተማሪዎች ያፈራ በጣም ጥሩ ሁኔታ እየሄደ ነበር ትምህርት ቤት። ከኮቪድ በኋላ እንዳሰብነው ነገሮች ሊስተካከሉ አልቻሉምና ወደ ሌላ ስራ ገባንኛ። ወደ ስራ ገባና ሁላችንም በራሳችን ስራ ጀምረን እንጂ እስካሁን ብዙ ሰዎች ጠይቆናል እንድንመለስ አይደለ? አዎ ጠይቆናል። ቤት ለቤት የሼፍነት ትምህርት ተሰጥ ነበር የምግብ ዝግጅት። ዋው አንተ ወደኋላ መለስከኝ። ሰምቼ ስለማላቅ ነው። ቤት ለቤት አስጠኛ ቃሉ ትምህርት ላይ ምናምን እንጂ ታስታውሳለህ? እንትን ትባል አንድ የማስታወቂያው ተጋጣ ነበረች አትርፍ ትባል የሆነች ቦክስ ላይ በ20 ብር በመንሐመድ ታስታውቃለህ። እና እንደ ቀልድ ነው ዝም ብዬ እዛች ጋር አንድ መስመር ቦክስ ነገር ላይ ዛሬ ቤት ለቤት ኩኪንግ ማዋር ይፈልጋል ዳል ሞባይል የለኝም በቤት ስልክ ነው። እሺ ለቀቤት መቀመጥ አለብህ ቁጭ ከተደወለ ያመልጣል። ያስገባውም የቤት ቁጥር ነው። አዎ ከዛ በኋላ ዳትርፍ መጽሔት ጋዜጣ ላይ አስተዋወቅኩና አልጠበኩም። ታውቃለህ ስልክ ተጨናነቀ። ለካ በጣም ፈላጊ አለ። በጣም ብዙ ሰዎች ይደውሉኝ ማለት ነው። እሺ እኔ ከምችለው በላይ ሆነብኝ እንደውም እንትኑ የሰው ፍላጎት ማለት ነው። በዛ ጊዜ የሚገርም ነገር ቤት ለቤት ምግብ ታስታ አንዱም መምሬ ተማሪ አቶ ለገሰ ነበር የዋሪት በዛን ተዋወቃችሁ? በዛ ተዋወቅን። በዛ አስተማራቸው ነበር። እሺ አሁን አኩራተሩ እየበሰለ ነው ያለው። ኮረሪማ እናደርግበታለን። ይሄም አሪፍ ነው። ቆንጆ ያለው ኮረሪማ እናደርግበታለን። እኛው አብሻ ጣም እንዲኖረው ኮረሪማ እናደርግበታለን። እንዲሁ ደግሞ ሚጥጣ እናደርግበታለን። ሚጥጣ ይገባል። ምስር እንጨምራለን። የተቀቀደፈ ምስር እናደርግበታለን። ዛሬ በሙሉ ሰራ እንዳለ አብሻ ምግቦች ናቸው። ጾም ቀም ስለመጣው እንግዲህ ይሄ አኩራተሩ ለናንተ በዱለት መልክ በዱለት ሳይሆን ኖርማል እናውቀዋለን። አዎ ድፍን ምስር ግን ሲገባ አይቻላልም። ከዚህ ጋር ሲቀላቀል በጣም ቆንጆ ጣዕም ይፈጥራል። ትንሽ ጦስኝ እናደርግበታለን። እንደዚህ ትሽት እናደርግና ቃናው በደንብ ይወጣ። ጦስኝ ለሻይ የሚደረገው ነው። አዎ እዚህ ላይ ሲጋር ቆንጆ ጣዕም ያመጣል። ምግብ ላይ ይደረጋል። ይሄ ነገር ፒዛ ላይ ብዙ ታይገባል። ስጋ ላይ
ለማርኔሽን እንጠቀማለን፣ ለቅጠል እንጠቀማለን፣ ለዚህ ምግቦች እንጠቀማለን። አንተ ሻይ ብቻ የምታውቀው? ሻይ ላይ ነው ማቆጠስ። ከላይ ትንሽ ቃሪያ ጨምርበታለን እንትን ይብለጥ ጣዕሙ ቆንጆ እንዲል ማለት ነው። እቺ ልጨምራት? ደቃቅ ፈለቀቁት ማርቀቅ ትችላለህ። ታደቃት ከቻክስ አይ እንዲሁ እንዳይከፋኝ ብለህ ከሆነ አደቅና እንጨምርበታለን ከላይ። የሰርግ እና ሌሎች ፕሮግራሞች ላይ ኬተሪንግ ስራዎችን ትሰራለህ አሁን ላይ? ሰርግ ብዙ ጊዜ መቼም ረጅም ዓመት ለሰራ ሰው የሆኑ ነገሮች አይጠፉትም አይደል? በተለይ የሙሽሮች ማርፈድ ለኬተሪንግ ባለሙያዎች ከባድ ይመስለኛል። ወይ በጣም ከምን በላይ የሚያናደን ፓርት እሱ ፓርት ነው። ተጋባዥ በላይ ለኛ በጣም ከባድ ነው። 10 ሰዓት ተቀጥሮ 2 ሰዓት ማታ ይመጣ እንኳን ሙሽራ ልታቃል። አንድ አባት ያደረጉት ነገር የተደገሰላቸው እትማው መንታዎች ነገሮች ናቸው። እሺ እና መጣ ግጥም ማለት እንግዳው በቃ ግጥም ብሎ ይስናገር ይያለ ቢጠበቅ ሙሽራ አይመጣም። እንግዲያው በቃ በጣም ተጋና ሜል ሱሉ አንዳንድ ሰው ሜሉ ጀመረ ማለት ነው። መጨረሻ ላይ ደጋሹ ሰውዬ በጣም ተቆጡና ሼፍ አሉኝ። አቤት አስነሳልኝ ዙና አሉ። እንዴ ሙሽራ ሳይጋብካቸው በግብዣ ያነሱ ባለጌዎች የሰኮር የማያውቁ አስነሳልኝ ዙና ተሰለፈ ሰው። እሺ ተነገራቸው ሙሽሮቹ በቃ ፊት አውራሪ ያስነሱ ነው ባካችሁ ድረስ ተባለ። ማንሳት መቶ ምናምን ሰው ከበላ በኋላ ሙሽሮች መጡ። ከዛ እንደገና ነፍስ አባት መጥቶ ማልቀታ ጠይቆ ምን ተብሎ በመሃል ትራፊ በሏ። ከባድ ቅጣት ነው ግን ሰው እንዴት እንዳደነቃቸው ደስ የሚል ቅጣት ነው በደንብ። አንድ የበጋ ሩስቶ መስዋዕት የሆነበት ካንተ ልጅ ማሰብሰብ መረጃ የለም። እሱ በጋ ሩስቶ ልጅ ሆኜ ነው ገና ተማሪ ሆኜ ነው። እሺ እና ስራ ሸበሌ ጀመርኩና ሸበሌ ደግሞ በጣም ቢዚ ነበር። የእንትን የሰርግ ስራ ቢዚ ነበር። አንተ በጣም ትገርማለህ። ግን ማን የነገረኝ ወሬ ነው? ምን አረግ መሰለህ? ተመደብኩኝ ከልጅ ነኝ ቀጭን ልክ እናንተ ለቀጭን ነገር ጋር ነበርኩኝ። ቢላ ይዤ እንደዚህ ቆርጣለሁ። ለሙሽራ ድሮ በግ እንደዚህ ቆምና ፋሽን ነበር። አሮስቶ በቆሞ ለሙሽራ ከላይ ቆረጥላቸዋል ከበጉ ላይና ያንን ነገር ተመደብኩኝ እና ለሙሽራ ቆርጬ ቢላ ያስተካክላለሁ። እነሱ ካለፉ በኋላ ለልጄ ቆርጠዋለሁ። የሙሽሪት ፕሮቶኮል ነገር ነች። የሙሽራዋን ቬሎ እንደዚህ ብድግ ጋጋ ይዘዋለች። እሺ በየት በኩል እንደጠለፈችው አላውቅም። እንትን በጉ ለካ በቬሎ ጠልፈዋለች። ካሷ አሩስቶ ያኔ ሙሉ ነው የሚቆመው እንደ ዶሮ ሙሉ ደግሞ እናቆምና ታውቃለህ እንትን ያለው የለሳታ ታጠን የለም እዛ የምናቆመው ሸዋፍነን ማለት ነው። ከዛ እንደዚህ ቢቆርስን በጉ የታጠቀው የለም ወድቋል ሙሉ በጎርቋ ለካ ጎታ ሄዳለች። ሰው ደንግጣ በቃ ዞር ስል በጉ መዛ ጠርቤት ስር ገብቶ ከነግሩ ነው የሚቆመው እኮ ደግሞ ከነግሩ ነው የሚቆመው እና የሞተ በግ የጠፋብኝ ሰው። ይሄ ደስ የሚል ገጠመኝ ነው። ረጅም ዓመት ከመቆየት ብዙ ተማሪዎችን እዚህ ኢንዱስትሪው ላይ ከመቀላቀል ባለፈ ደግሞ ቤት ውስጥ ላሉ ለተለያዩ ሰዎች የሚጠቅሙ ወደ 5 የምግብ ዝግጅት መጽሐፎችን ጽፈሃል። ለመጀመሪያ ጊዜ እንዴት እንዳሰብከው ወደ መጽሐፉ እንደገባ ነገር ነው? ገጠመኝ ነው በጣም እሺ፣ በጣም የሚያዝን ገጠመኝ ነው መጽሐፉ ያስገባኝ። ላዳም ሰርቻው ነገራችን ላዳ ሹፌር ነበርኩ። ላዳ ሹፌር ሰርቻለሁ እና ላዳውን እየሰራው አንድ ሌሊት 11 ሰዓት ተኩል አካባቢ ኤርፖርት ሶሸኝቼ ስመለስ አንድ ፖርት ጋሪ የሚገፋ ሰውዬ መጣን። ሰውዬ ናቸው። እባክህ ልጅ አንድ ነገር አግዘኝ አሉ። እቺ ልጅ እባክታችን ከአረብ ሀገር ፖርት ታንተ መጣ ነው። ምንም የላትም ያለች ሻንጣ እንኳን እዚህ ያዋቶች አዋጥተው ሰጧትና እባክህ ቤቴ ቡልጋሪያ ያበላችና እኔም ወደ ክፈል ወይንም ታባይና እግር ሳታል አያቋትም። እሳቸውም ያቋት በቃ እዛ ታጫግንተዋት ነው። እና በቃ እሷን ይዤ ወደ ቡልጋሪያ አካባቢ ስሄድ ለቴ ምንሽ ነው ስላል እንደዚህ ገርታ ግዜ አከ ቆስል አለባት እና ምግብ ስሰራ አሳስቼ ማዳም ወደታብኝም ታጫለችን ታሪክ ነገር ከአረብ ሀገር የመጣች ነው። አዎ እና ቤቶቿ ደግሞ ጠፍታባቸው ረጅም ዓመት ረጅም ጊዜ ጠፍታባቸው ሰጥቶኝ ጠፍቶ ተስፋ ቆርጦ ተቀምጠዋልና የሆነ ባለ ሱቅ ነው ሳገኘው ታቃታል እንዴ አቃታለች ከሪስ ማጣራና ቤቷ በዚህ ጋር ነው አመጋለኝ ሶስዳት በቃ ቤተሰብ ሁሉ በቃ አለቀሰ። በቃ ተስፋ ቆርጦ ባለችና ሞታለች የተባለች በቃ ነበር እንደዛ ተውላ ነበርና አገናኝቻት ማም ይኩና እየታቀየረ ታቃለ እኔ የኪችን ባለሙያ ነኝ። ስለዚህ ቢያንስ አረብ ሀገር የሚሄዱ ሴቶችን ለምንድን ነው ምግብ ዝግጅት አውቀው መሄድ የለባቸው? ቢያንስ መጽሐፍ ነው ብሰራላቸው ያነበቡ ይሰራሉ ብዬ መጽሐፍ ለመጽሐፍ ወሰንኩ። ታውቃለህ? እሺ
ማሳተሙ ከባድ ሆነ። በቃ ሰው ሌላ ታሪክ ሆነ። እሺ ከዛ ያስተማሪ ማስተማር ገርኩኝ እኔ የተወሰነ ስፖንሰር አደርጋለሁ አለ አቶ ለገሰ ገርኩኝ። እሳቸውም የተወሰነ ስፖንሰር አደርጋለሁ አለ። ግን በጣም ከፍተኛ በዚህ አጋጣሚ ኢቢኤም ማተማየት አቶ ጠ ይባላል አይዲያውን ስነግረው በቃ ያገኘውን ያክል ስፖንሰር ግን ዘሬስት መቱን በራሴ እንደውም ከለርፉል አድርጌ አትምላል ብሎ እሱ በጣም አይዲያው ወደደውና በጣም አረገ። በዛ ጋር በጣም ማመሰግነኝ መጽሐፌን ስፖንሰር አድርጎ ከዚህ ካረኩት በኋላ ግን መጽሐፉ በነጻ አድለዋል ለተጓዦችም ይሰጣል ኤምባሲዎች ላይ ምናምን። ከዛ ላይ እናን መረጃ እንዲኖረኝ ብዬ አይኦኤም የስደተኞች ኮሚሽን ጋር መስራት ሄድኩና አቶ አሰፋሽ ባዙያ በዛ ጋር በጣም ታባይ ናቸው። እሳቸው ምን ልጨምርበት አልፈላቸው እዛ ብዙ በጣም በረክ ኦፕን የሆነ ቤት ነው። በጣም ደስ ቤት ነውና ሳናገራቸው ምን አሉኝ ቢያንስ አና መረጃ ይባበታሉ። ምሳሌ አረብ ሀገር ሴቶች ሲሄዱ መጠንቀቅ ያለባቸው ነው። ምሳሌ ሲሰገዱ መቆም አጠቃቸው መቆም አይገባም። ውስጥ እግር ማሳየት ነውር ነው፣ ይሄ ክልክል ነው፣ ይሄ ህግ ነው ያሉ ህጉ እሱ ጋር አለ። እሱን መጽሐፉ ሲገባ አደረግ ነው ማለት ነው። እና መረጃ በደንብ እንዲኖረው እንትኑ አደረግ ነውና ታተመ። ትንሽ ታትሞ መጽሐፉ የመጀመሪያው መጽሐፍ ስንቅ ይባላል። ከዛ የአውሮፓ ምግብ አዘጋጀት፣ ከዛ ደግሞ የዮናስ ሼፍና ስብስብ፣ ከዛ ኬክና ዳቦ፣ የባለ ምግብ ያልኩኝ በየአይነቱ በነገራችን መጽሐፍ ማዘጋጀት ከባለቤቴ ጋር ማዘጋጀት እሷም በጣም ጎበዝ ባለሙያ ነች። ከሷ ከሆነ መጽሐፍቶች ሼፍ ናት። እሷም ሼፍ ነበረች ግን ቶሎ ብላ ቀየረች ያመለጠች ሽልክ ያለች ነችና ግን በጣም እሷም ምግብ ባለሙያ ነች። በጣም ደስ ቃረ ጨምር አነሳሱ የሚገርም ነው። በጣም ሰውኛ በሆነ መንገድ ነው የተነሳው። የምርም ሰዎችን ለመርዳት ነው የተነሳው። ለመርዳት ታስቦ ነው የተዘጋጀው። እዛ እግዚአብሔር ይመስገን ዛላ ሞራል የመጣ ወደ አሁን ገና ተጽፎ የተቀመጡ ብዙም አሉ ከዚህ በኋላ የሚታተመው። ስለዚህ ጾም ዱለት አሰራሩ በጣም ቀላል ነው። ቤተሰቦቻችን እንዳያችሁት ነው። ቀለል ባለ መንገድ ነው የተሰራው። በኋላ ደግሞ እንቀምሰውና አስተያየቱን እንሰጣለን። እስካሁን ምንም አልቀመስክም። እንዴት ነው ነገሩ? አንተ ባለመጣ ተቆጣኝ እኮ ቅድም ካሮት ስቀምስ እዚህ ጋር ያስቀጣላል። እስቲ ማንኪያ ዘራና ሲቀመስ ጣሙ ሲቀመስ ውስጥ ተፈቀደልኝማ እንዴ ደስ ይለኛል። ቀመስ ያው ብላ አልመጣ እስቲ ደግሞ እንትናችን ያት ስጋ የለውም አይደል? ይሄ ነገር ባይኔን ያየሁት መቼ ነው እንግዲህ አይቻለሁ። አብረን የሰራ ነው። በጣም ጣፋጭ ነው። ቤተሰቦቻችን የሚገርም ነው። ይሄንን ጨረስን። ትንሽ መጠጥ ያርገው ግን አሰራሩ እንደዚህ ነው። ቤተሰቦቻችን አሁን ቲማቲም ከላይ እንጨምራለን። ቃሪያና ገና ወደ መጨረሻው ቅመማ እንገባለን ማለት ነው። እሺ እየጨረስን እኔም ልቅመስ እስቲ እንዴት ነው? ማለፊያ ነው ይባላል። ማለፊያ ነው። አሁን ላይ በርካታ ሬስቶራንቶችን አደራጅታል። ምን ያህል ሬስቶራንቶች ይሆናሉ? 50 ይሞላል ብለን እዚህ አዲስ አበባ ውስጥ አዲስ አበባም ከአዲስ አበባ ውጭም በጣም ብዙ ቦታ ዞር ያለው በጣም ብዙ በጣም ብዙ ነው። በጣም ብዙ ነው። ቲማቲሙ ገና ፍሬሽ እንደሆነ እናገኘዋለን ማለት ነው። አሁን በደንብ እንቀማለን። ሽክት ሚጥሚጣ እናደርግበታለን። ትንሽ ሽክት ሚጥሚጣ እናደርጋለን። እቺ በጣም ወሳኝ ናት ብላል። ሚጥሚጣዋ እቺ ወሳኝ ነች። ትንሽ ኮረሪማ ጫው ቀብላኝ። ምን ያህል አፍጫም ነው። ጨርሰናል። እንግዲህ አለቀ። ጨርሰናል። እንግዲህ ለዚህ ማባያለም ትንሽ በኋላ ሰላጣ እናንተ ከካሜራ ውጭ ምን ሰላጣ እናዘጋጅላቸውና እቺን አሳማምረን ወስተን ነው ለሜኪንግ አብዛቻለሁ ማለት ነው። ስለመጣ በጣም ደስ ብሎኛል። በጣም ነው ማመሰግነው። እዚህ ጋር ያለውን ጨርሰናል። አቺን አጸዳርተን ቆንጆ አድርገን እናቀራርብና ደግሞ ቤተሰቦቹን ጠርተን ደግሞ እናቀምሳቸዋለን አብረን። አፍንጫዬን የሸተተኝ የኪያር ሽታ የኪያር የሰላጣ ሽታ ሙሉ የምትወደው እሱ ካለ በጣም አሪፍ። እኔማ ተመችቶኛል። አይዞህ ይሄን ቬጂቴብል ሰላም ጆሲዬ የኔ ባለሙያ አዮኒ ስላየሁ በጣም ነው ደስ ያለኝ። ዮኒዬ ሰላም ነው? እንዴት ነህ? ዛሬ በጣም ጎበዝ ሼፍ ነህ። አብረን አብስለን እየነገረኝ ነበር። ኧረ ተይኝ፣ የሰራሁትን ስራ እኮ ምን ሰራህ? ይሄንን ቆርጣችሁ አውጡታል። እሱ ራሱ እስቲ ንገረኝ። አሪፍ ነው ወይስ? እስቲ ንገረኝ። ምን አሪፍ ይሆናል? እንትን እኔ ኪችን ገብቼ ማቅሰው አይደለም ብሌንድ እንደሚደረግበት አለ አይደለም እንትኑ ማሽኑ እየጮኸ ላማስለው ነው እንዴ? በነገራችን ጆሲ በጾም ቀን ጠራኝ። ስለዚህ ሳስብ ራሱን ብቻ ነው
የጾም ዱለት ፈልጋለሁ አለኝ። ዱለት በጾም ፈልጋለሁ ስለኝ ጊዜ የጾም ዱለት ሳዘጋጀላችሁ ይሄ ደግሞ የአትክልት ፍትፍት ነው። ያ ደግሞ ትንሽ እንደ ሰላጣ ነገር አዘጋጅተናል። እየሸተተኝ ነበር። እስቲ ዋጋ ተጋበዙ ባካችሁ። ቆንጆ ምግብ ነው። ይሄን ዱለት እኔ ለማወቅ ጓጉቻ እስቲ ምን አለው እስቲ ከምን እንደሆነ እስቲ ድፍ ምስር አለ እንዴ? ኧረ ስሙ ራሱ በቂ ነው በእውነት። ዱለት አይ ስጋ የሚወድ ሰው ዱለት ላስደስተው ጾም ስትል ነው ትንሽ ፊቱ ቀይር አለ። እቺን ዱለት መቅመስ በጣም ቸኩያለሁ። ሰላጣም አለላችሁ ካስፈለገ። እሺ ቆይ መጀመሪያ እሷን እስቲ ዱለት አረንደ ደግሞ ደንበኛ ዱለት ነው የሚመስለው። ጋ አርጋችሁ ነው ጾም አስፈታችሁን እንዳትሉ በኋላ በጣም ቆንጆ ነው። ቆንጆ ነው። አዎ ይሄ እንዴ ይሄ አልጫ ፍትፍቱን በጣም ቆንጆ ነው። በጣም በአትክልት የተዘጋጀ ነው። በአትክልት ብቻ የአትክልት ፍትፍት ነው አይገርማ የተባለ የሚሰራ ነው። እዚህ ጋር እንደው ለሚኪ ቆረጥ ካላረኩለት ምን ዋጋ ካፋረቀው አንተ ሊሆንዬ ካፋረቀው በጣም ነው የወደድኩት እኔ ሁለቱንም። ያው የኛ ምግቦቻችን እንግዲህ በጨርሻ ላይ የምናጣፍጥባቸው የጥቅሞቻችን ተማሳይ ናቸው። ያ ነገር ጉሮሯችን ላይ የሚያውቅ ልክ ያን ቆንጆ ሚጥሚጣውን ኮረሪማውን ሰጠው አይምራችሁ ወደዛ ስለሚሄድ ነውና እሱ ያጣፈጠው እንጂ ሌላ ቀጥሎ ደግሞ ትከሻ ነው። ሙያ ነው ብትለው ይሻላል። ሚኪ ታስታውሳለህ አይደለ? በኢትዮጵያ ቴሌቪዥን ለመጀመሪያ ጊዜ አደባባይ የወጡ ወንዶች ሼፍ ሆነው ኪችን ገብተው ምግብ እያበሰሉ ከወጡት ውስጥ ሁለተኛው ይመስለኛል ዮናስ ደመቀን የመጀመሪያው እና በጣም ብዙ ያገለገለ ሀገሩን የጠቀመ ብዙ ባለሙያዎች ያፈራ ነውና ዮናስ ዛሬ በመምጣት ከልብ እናመሰግናለን። አመሰግናለሁ። ከሙሌ ጋር ብቻ ያልተገናኘ ነው እንጂ ከሁለቱስ ጋር ምግብ ሰርተናል እንሰራለን አለ ለሚቀጥለው ስትመጣ አንተ እንደውም ዶሮ ስገነጥ ያንቺሻል በጣም ጎበዝ ነሽ። እሺ እንሰራለን እና እኔስ በእናቴ ወጥቼ አይደል እንዴ? ታዲያስ ባክስት ነው ማለት ታዲያስ እኔ ሳክስት ቦን ይሆኒ ነው የሚመሰክርልኝ። እናቱም ጎበዝ ናት። ስለዚህ አሁን እንትኖችን ምግቦችን ስትፈጥር ቁጭ ብለህ ታስባለህ። ከዛ ራስ ላይ ነው የምትሞክረው ነው ወይስ ሰዎች ላይ? ቤተሞክረም በራስ ይሆነኝ ራስ ነው። አይ አረ ብዙ አሉ። በተዳክተር ያለ መከራ የዳክተር አለኝ ስለዚህ ሞክርበትና ቀምሰው ሲጣፍጣቸው ቆንጆ ሲሆን በቃ ዛሬ እናላውጣለን። ይሁንዬ ታዲያ አሁን ምንም መዝናኛና ታዋቂ ብትሆን መቼም ተመልካቾች እዚህ ቤተሰብ ጋር መጥቷልና የት እናገኘው ማለታቸው አይቀርም እና እስቲ ትክክለኛው መገኛ በአሁኑ ሰዓት እየሰራ ያለሁት ሁለት ስራ ነው የምሰራው። አንደኛው ሬስቶራንትና ሆቴሎችን ማደራጅ ማማከር ስራ እሰራለሁ። ሁለተኛ ስራ ደግሞ ሙሽሮች መውሸር ኬተሪንግ ነው የምሰራው። ሬስቶራንት ስራ በቅርቡ እንጀምራለን እና እኔ ማግኘት ከፈለሽ ድግስ ደግሽና ጥሪ ይዤልሽ ምግብ እመጣለሁ። በደስታ ይሁንዬ በጣም ብዙ ቦታናል። በጣም ምንም ፕሮግራም ሳይጋጠማችሁ ደውሉ። ስልክህንም ለሰርግም ለተለያዩ ዝግጅቶች የጾምም አገልግል አላችሁ አይደል? አዎ። ስለዚህ የሚፈልጉ ሰዎች ካሉ ስልክህን በ0911 65 45 90 ደውላችሁ ብታዙን ሀዘን ከገጠማችሁ ሰርግም ካለ ጌቱ ገዘር ካለ ተሿሚዎቹም ሹመት ያደብር ፕሮግራም አለ ካላችሁ ሹመት ያደብር ፕሮግራም ካለ የአመታዊ ፕሮግራም አንቨርሰሪም ካለ ቆንጆ ኬተሪንግ በአንደኛ ደረጃ እንሰራላችኋለን። እንግዲህ በነገርኳችሁ በ0911 65 45 90 ደውላችሁ ብታዙን እጅ ነስተን እናስተናግዳለን። ሶሻል ሚዲያችን እንግዲህ ዩቲዩብ ላይ ጉርሻ ከሼፍ ዮናስ ጋር ይባላል። ወዲያው መጀመሪያ ተመጣላችሁ ገና ጉስ ትሉ ነው ልክ አይ እንቀላቀላለን። ቲክቶካችን ደግሞ ሼፍ ዮኒ ይላል። በጣም ከ300 ሺህ በላይ ፎሎወሮች አሉ። እዛ ላይ ገብታችሁ ማየት ትችላላችሁ። ኢንስታግራም ላይ ደግሞ ጸጉር ቤት ስትገቡ ሴቶችን ኢንስታግራም ላይ ገባ ብላችሁ እዛ ላይም ደግሞ ወደ 45 ሺህ ሰዎች አሉ። እዛም ገብታችሁ ማየት ትችላላችሁ። በሶስቱም አማራጭ የኔ ምግብ ይለቀቃል። በጣም ቆንጆ ነው። ይሄን ሺዎችን ሰብስባችኋል። ሺዎች ነው። ይሄን የመሰለ ምግብ ስላበላህን ቤታችንን ስለመጣ ውድ ቤት ደግመህ እንደምትመጣ ቃል ገብተሃል። ስለዚህ ምስጋናችን ላቅ ያለ ነው። አንዴ ለሼፍ ዮናስ ቤተሰቦችም እንግዲህ ዮኒን ማስተዋወቅም አያስፈልግም። በጣም የታወቀ ጎበዝ ሼፍ ነው። እዚህም ተመስክሮለታል በእነሙልዬም። ስለዚህ እናንተም በነገራችሁ አድራሻ እየገባችሁ እዘዙት። ለተለያዩ አገልግሎቶች ይመጣላችኋል። ይሄንን የመሰለ ምግብ ከጨዋታ ጋር በጣም ጨዋታ ወጥ ነው በነገራችን ላይ ይመጣላችኋል። በጣም እናመሰግናለን ዮኒ። አንዴ ሞቅ እናርጋት ለዮኒ። አመሰግናለሁ። ቴንኪው በጣም ይዤ እመጣለሁ። አንደ ቴንኪው። ያክብርልን። አሜን።